الله أكبر سبحانه والله أكبر سبحانه سبحانه ቁርጥ ንገሩን እስቲ ምንድነው አላማችሁ? እስልምና ማጥፋት ነው? እስልምና ማውደም ነው? በጣም የሚያስደነግጥ ነው እንዴ! ጭራሽ ባህላዊ ውዝዋዜ ጭፈራ ይመስል ያሆ ይመስል ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው። ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናም ብዬ ኮሜንት አደረኩለት እና ትዝ አለኝ እንደውም ምናም ብዬ ኮሜንት አደረግ። ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ እኮ አሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ። ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናም ብስለው ብሎክ አደረገኝ። ራሱ ኡስታዞች ክብር የላቸው፣ ለተላላቆች ክብር የላቸው። እጅግ በጣም አስፈሪና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ እዚች ዓለም ጥንቃቄ እንድናደርግበት ዘንድ ነው። ስለዚህ አይሆንም። አይባይ ቅርታ በቃ መስፈርቱ ብዙ ነው። ተይ በቃ ያየሻረላ በአደባባይ ሪጀክት ተደረግሽ። በአደባባይ ቆንጆ እንዳልሆንሽ ተነገረሽ። ለአንቺም ክብር አልተጨነቅሽም፣ ለቤተሰቦችሽም ክብር አልተጨነቅሽም። ባል ፍለጋ አደባባይ ወጣሽ። ባል ፍለጋ ቪዲዮሽን ከፍተሽ ምናምን ነገር አደባባይ ወጣሽ። ወንድሞችሽ ምንድነው የሚሰማቸው? فمن شرح الله صدره للإسلام فهو على نور من ربه አህለን ወሳህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሩ ቻናል ቆም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። እንግዲህ በጣም አነጋጋሪ ቪዲዮ አለ። ሙአዝ በዚህ ደረጃ ኡስታዝን እስከ ማክፈር ደረጃ የደረሰበት ሁኔታ አለ። እንግዲህ ይሄ ሙነሽዶች ጉዳይ በጣም አነጋጋሪ የሆነ ነው። ሌላኛው ደግሞ ኢድ ነገ ነው ሲባል የለቀቀውን ሰምታችኋል። ያ ዱላ ይዞ እየተጨፈረ ነው። ሱብሃንአላህ ተክቢራ ተብሎ። ለማንኛውም አላብዛባችሁ፣ ጉዳዮቹ የተለያዩ ቪዲዮ ስላሉ እንመለከታቸዋለን። ቀጥታ ወደ ቪዲዮ አለፍኩላችሁ። አጀማ ወላሂ እኔ ቪዲዮ ስመለከት በጣም ነው የደነገጥኩት። በጣም እስኪ እንመልከት። الله أكبر سبحانه والله أكبر سبحانه سبحانه በቁርጥ ንገሩን እስቲ ምንድነው አላማችሁ? እስልምና ማጥፋት ነው? እስልምና ማውደም ነው? ሱና ማጥፋት ነው? ቁርአንና ሐዲስን ቦታ ለማሳጣት ነው? ህብረተሰቡ እንዲዘል እንዲጨፍር በቃ እኔ ምንድነው አላማችሁ ነው ማለት ወላሂ አልገባኝም። ጠላቶች ናችሁ እንዳትባሉ ያ አላህ ተላላችሁ፣ ወዳጆች ናችሁ እንዳትባሉ ደግሞ ከየትኛውም የባህል ጨፈራ፣ ሽለላ፣ ቀረርቶ ከዘፋን ከተለያዩ ሙዚቃ እየወሰዳችሁ ነሺዳ ነው ብላችሁ ህብረተሰቡን ታወዛግባላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህን አትፈሩ፣ አላህን አትጠነቀቁ። አላህ ፊት እኮ ትቆማላችሁ ነገ። ህብረተሰቡን ለምንድን ነው እንደዚህ የምታወዛግቡት? ቁርአንና ሐዲስ እንዳይማር ለምን ታረጉታላችሁ? ቁርአንና ሐዲስ እንዳዳምጥ ለምንድን ነው የምታረጉት? አሁንስ ወጠረገጣችሁ። እጅግ በጣም የሚያስደነግጥ ነው እንዴ! ጭራሽ ባህላዊ ውዝዋዜ ጭፈራ ይመስል ያሆ ይመስል ሰርገኛ ያለበት ቦታ አለ አይደል? ይሄ በየገጠሩ እንትን የሚደርግ ኢና ሊላሂ ወኢና ኢለይሂ ራጂዑን። በዚህ መልኩ ዱላ ተይዞ ጭፈራ። አሁን በሱ ቤት እኮ የኢድ ነገ ነው ሲባል ነው የተለቀቀው። ይሄ የኢድ ተክቢራ ነው ብሎ ነው የሚያስበው ማለት ነው። ሱብሃንአላህ አያችሁታ፣ ከሙዚቃው ጋር ተቀናብሮ ምንም ልዩነት የለው። የሚያስተላልፉት መልእክቶችም የተለያዩ መልእክቶችን ቢድዓና ሽርክን የሚያስፋፋ ነገር ነው። ግልጽ አይን የወጣ ኧረ በጣም የሚያስጠላ ነው ወላሂ። እነዚህ ነው እንግዲህ 12 ሚሊዮን ብር ካልተዋጣ እየተባለ ቢድዓና ሽርክ የሚያስፋፉት በዚህ መልኩ ማለት ነው። የሙዚቃውን ኢንዱስትሪ ዓለሙን ከፍ ለማድረግ ለኡማው ይጠቅማል በሚል በጣም የሚያሳፍረው ወላሂ። እስኪ እንግዲህ ኡስታዝ ወሂድ ምንድነው የገጠመው? ሙአዝ አክፍሮኛል ጭምር እያለ ነውና ሙአዝና ኡስታዝ ወሂድ ምንድነው የተፈጠረው መካከላቸው? እስኪ ግልጽ አድርጎ ይነግረናል። እንመልከት። ሀቢብ የሚባለው ይሄ እንትኑ አዝማሪው ማለት ነው። ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ ማቀውን መዝሙር ገልብጦ ሲዘምር አሰማሁት እና ይሄ እኮ የከሌ መዝሙር ነው ምናም ብዬ ኮሜንት አደረኩለት እና ትዝ አለኝ እንደውም ምናም ብዬ ኮሜንት አደረግ። ወላሂ በኮሜንት መጥቶ መች ወጣ ከፕሮቴስታንት አንተ እኮ አሁንም እኮ እዛው ነው ያለኸው መች ሰለምክና ነው አለኝ። ከዛ እንግዲያውስ እንደዛ ከሆነ አስልመኝ በልና እና ምናም ብስለው ብሎክ አደረገኝ። ራሱ ይሄን ላኩለት ራሱ ማለት በዚህ ደረጃ ማለት ነው ያከፈረኝ። አስቡት። እኔ ምንም ነገር ያልኩት ነገር የለም። ከመዝሙር ላይ ነው የወሰደው ነሺዳው ማለት ነው። ስለዚህ ከመዝሙር ላይ ወስዶታል። ፕሮቴስታንት ውስጥ የከሌ መዝሙር ነው እና ከዛ ነው የወሰድከው ከዛ ነው እና ትዝ አለኝ እንደውም ያ መዝሙር
እዛ በነበርኩበት ሰዓት ላይ ትዝ እንዲለኝ አደረገኝ አለ። ከዛ በኋላ መጥቶ ነው መሰለምክና ነው ሲጀመር አሁንም እኮ እዛ ውስጥ ነው ያለው አለ። ተመልከቱ፣ በዚህ ደረጃ ይዳፈራሉ ማለት ነውና ይሄ እንግዲህ እኔ ብዙ ከአዝማሪ ጋር መነጋገርም አልፈለኩም፣ ግን እስቲ ናና አስልመኝ አልኩት እና በውስጥ ናና አስልመኝ ስለው ብሎክ አደረገኝ። በዚህ ደረጃ ነው ያሉት እና ድንበር እያለፉ ነው እንጂ እኔ በተረፈ እነሱንም ቢሆን ወደ ዲን ከመጣራት ወደ ኋላ አይደለም። ለሁሉም አቃፊ ነን እንዳልኳቸው፣ ነቃፊ አይደለንም፣ አካታች ነን፣ አግላይ አይደለንም። ልክ ሙስሊም ያልሆኑ ሰዎችን ወደ ኢስላም በትትና በአኽላቅና በአደብ እንደምንጠራ ሁሉ እነሱንም ለመጥራት ዝግጁ ነን ብለን ነው የምናምነው። በመነጋገር በጠረጴዛ ዙሪያ ምናምን ነገር ግን ያው እንደምታዩት እንትን ነው የሆነ የብሽሽቅ ነገር ምናምን እያደረጉት ነው ያሉት። እንግዲህ አላህ ትዕግስቱን ይስጣችሁ፣ በርቱ። ሱብሃንአላህ እንግዲህ ኡስታዝ ትዕግስቱን ይስጣችሁ ብሏል። ያ ጀማ በዚህ ደረጃ ሱብሃንአላህ የሙዚቃው ዓለም ከሙዚቃ ነበር ኮፒ እያደረጉ ወደ ነሽዳንት ሲሉ የሙዚቃው ሲገርምን አሁን ከፕሮቴስታንት እንግዲህ መዝሙር ነው አሁን ወደ ነሽዳ እያደረጉ ያሉት ከነሱ ኮፒ እያደረጉ ሱብሃንአላህ ተመልከቱ። ያን ነገር ሲነግረው አንተ መሽ ሰለምክና እዛው ክፍር ውስጥ ነው ያለ አስልመኝ እንኳን አለው እኮ አስልመኝ ብሎ ካደረገ ያ ጀማ እንዴት ነው አንድ ሰው አስልመኝ ብሏችሁ ወደ እናንተ የምትገፉት? በዚህ ደረጃ ለኡስታዞች ክብር የላቸውም፣ ለተላላቆች ክብር የላቸውም። በዚህ ደረጃ በራሳቸው ጥቅም ከመጣችሁ አለ ማንም አይሰሙም። እና በዚህ ደረጃ እየበከሉ ለነዚህ ነው እንግዲህ አሁን 12 ሚሊዮን ብር አሁንም እንግዲህ መነጋገሪያ እየሆነ ነው የሙአዝ ጉዳይ። እባካችሁ ተጠንቀቁ። አሁንም በተለይ የኢድ ቀን የለም ትናንት ጀምሯል የላይቭ ፕሮግራሙን እና 100 ሰው ምናምን ሰው ነው እየተከታተለ ያለው። ስለዚህ በጣም ጥሩ ነው እና ብልጥ እየሆናችሁ ነው። ኢንሻአላህ ጥሩ ነገር ላይ እንሳተፍ፣ ለአኺራ ቤታችን የሚጠቅመን ነገር ላይ እንሳተፍ፣ ገንዘቦቻችን እናፍስ እንጂ እንደዚህ አይነት እንግዲህ ረብ የለሽ እንዲሁም ሙዚቃ ለማስፋፋት ሽርክና ቢድአን ለማስፋፋት ገንዘቦቻችንን አንጠቀም። ምክንያቱም ነገ አላህ ፊት እንጠየቃለንና ለማለት ወዳለው በዚህ ደረጃ እንግዲህ ኡስታዝ ዋሂድን እንደዛ ብሎታል። ሱብሃንአላህ እኔ አልጠብቅም ነበር ወላሂ። እና ሪፖስት አድርጎታል፣ ይሄን ቪዲዮ እንዲታይ አድርጎታል። ሙአዛዊ እንግዲህ ተመልከቱ፣ ሪፖስት ማለት በጣም ከባድ ነገር ነው ቲክቶክ ላይ የፈጣጣነት ብዛት ማለት ነው። አላህ ሁላችን መጨረሻ ያሳምረን። ሱብሃንአላህ አላህ ይጠብቀን። ወላሂ በጣም የሚያሳፍር ተግባር ነው ከእለት እየተመለከተን ያለ ነው። ማንኛውም የኡስታዝ ሁሱ መልእክት አለ፣ እስኪ በጋራ እንመልከት። እጅግ በጣም አስፈሪና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ እዚች ዓለም ጥንቃቄ እንድናደርግበት ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ ሰላሰቱን ላ ዩከሊሙሁም አላሁ የውመል ቂያማ ወላ የንዙሩ ኢለይህም ወላ ዩዘኪህም ወለሁም ዐዛቡን አሊም አሉ። ሶስት አይነት ሰዎችን አላህ የቂያማ ቀን አያናግራቸውም በጣም ስለሚቆጣባቸው አሉ። እንዲሁም ደግሞ ወደ እነርሱ በእዝነት አይኑ አይመለከትም፣ እንዲሁም ደግሞ ከኃጢአታቸውም አያነጻቸውም፣ እንዲሁም ደግሞ አሳማሚ ቅጣት አለላቸው ተዘጋጅቶላቸዋልም እዚያ ይገባሉ አሉ። እነዚያ ሶስት አይነት ሰዎች ማን ናቸው? አንደኛ አልመናኑ አለዚ ላ ዩዕጢ ሸይአን ኢላ መነሁ አሉ። የመጀመሪያውና አንደኛው ተመጻዳቂ ሰው ነው አሉ። ምንም አይነት ስጦታ ለድሃዎች አይሰጥም የተመጻደቀ ቢሆን እንጂ አሉ። በዚያ ነገር እኔ እንዲህ አድርጌ እያለ ይመጻደቃል። እንዲህ አድርጌላቸው እያለ ለሌሎች ሰዎች እየሄደ ይመጻደቅባቸዋል። እንዲሁም ለእነርሱም ለነዚያው ለሰጣቸው ሰዎች እየሄደ ፊታቸው እኔ እንዲህ አድርጌላችሁ እያለ ይመጻደቅባቸዋል። መመጻደቅ በስጦታ ላይ በጣም ከባድ ኃጢአት ነው፣ ከታላላቅ ወንጀሎች ነው። አምላካችን አላህ ቁርአን ላይ አስጠንቅቋል። ፊ ሱረቱል በቀራ ላይ ምን ብሏል? ያ አዩሀለዚነ አመኑ ላ ትብጢሉ ሰደቃቲኩም ቢልመኒ ወልአዛ፣ እናንተ ያመናችሁ ሰዎች ሆይ ስጦታችሁን በመመጻደቅ አታበላሹት ይላል። እንዲሁም የሰጣችኋቸውን ሰዎች አዛ በማድረግ ይላል። እነሱን አዛ ማድረግ ነው መመጻደቅ። ግልጽ ነው አይደለ? እየሄዳችሁ እኔ እንዲህ አድርጌላችሁ ለሌሎችም ሄዳችሁ እኔ እንዲህ አድርጌላቸው እያላችሁ የሰጣችሁትን ስጦታ አትመጻደቁ፣ አታበላሹ። ትክክለኛ አማኝ የሆነ ሰው ለሰዎች ስጦታን ሲሰጥ ምንዳን ከአላህ ብቻ ነው የሚፈልገው። ግልጽ ነው አይደለ? ከሰዎች ውዳሴን አይፈልግም። እንዲሁም ሰዎችን ሊያሸማቅቅ አይፈልግም፣ እየተመጻደቀባቸው ማለት ነው። ስለዚህ ተመጻዳቂ ሰው ከነዚህ ከሶስቶቹ አንደኛው ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጥንቃቄ እናድርግ። ሁለተኛው ምንድነው? አልሙነፊቁ ሲልዐተሁ ቢልሐልፍ አልፋጅር አሉ። እየዋሸ እየማለ በውሸት እየማለ እቃ የሚሸጥ ሰው አሉ። ለምሳሌ ነጋዴዎችን ይመለከታል። ይሄ በሚሸጡ ጊዜ እቃቸውን ለማሻሻጥ ብለው
እቃቸውን ለማሻሻጥ ብለው በውሸት እየማሉ የሚሸጡ ሰዎች ሁለተኞቹ እነዚህ ናቸው። ከባድ ኃጢአት ነው ይሄ። ሶስተኛው ምንድነው? ወልሙስቢሉ ኢዛረሁ ሽርጡን ወይንም ልብሱን ከቁርጭምጭሚቱ በታች የሚለቅና የሚያስረዝም የሆነ ሰው ነው አሉ። ልብሶቻችሁን ሱሪያችሁን ከቁርጭምጭሚታችሁ በላይ መሆን አለባቸው። ከዚያ ከረዘሙ ከነዚህ ሰዎች ውስጥ ትሆናላችሁ። ጥንቃቄ እናድርግ። ሰላም አለይኩም። ያጀማ አስፈሪውን ሐዲስ በጋራ ተመልክተናል። አላህ ይጠብቀን፣ እኔንም እናንተንም በሰማነው የምንጠቀም ያድርገን። እንግዲህ አላህ በጀነት ሁላችንም ይሰባስበን፣ ከመጥፎ ነገር ያርቀን፣ ሁሌም መልካም ቦታ ላይ የምንገኝ አላህ ያድርገን ለማለት ወዳለሁ። ስለዚህ አይሆንም። ሀቢባይ ቅርታ በቃ ተው፣ መስፈርቱ ብዙ ነው። ተይ በቃ። ኢድ ሙባረክ ለመላው የእስልምና እምነት ተከታይ የሆናችሁ በአጠቃላይ ኢድ ሙባረክ ብያለሁ። በመቀጠል እህት ያየሻረላ በአደባባይ ሪጀክት ተደረግሽ፣ በአደባባይ ቆንጆ እንዳልሆንሽ ተነገረሽ፣ በአደባባይ ይሄ መላጣ ሰውዬ አሳምኖ ጠብሶ ሚስት ማግኘት የተሳነው ኦንላይን በደላላ ሚስት ፍለጋ የመጣ ወራዳ ሰውዬ በአደባባይ ነው ዲስሪስፔክት ያደረገሽ። አየሽ፣ ላንቺም ክብር አልተጨነቅሽም፣ ለቤተሰቦችሽም ክብር አልተጨነቅሽም። ባል ፍለጋ አደባባይ ወጣሽ፣ ባል ፍለጋ ቪዲዮሽን ከፍተሽ ምናምን ነገር አደባባይ ወጣሽ። ወንድሞችሽ ምንድነው የሚሰማቸው? ወንድሞችሽ አንገት ይደፋሉ፣ አባትሽ አንገት ይደፋል፣ እናትሽ አንገት ትደፋለች። ደግሞ እሱም ብሎ ወንድ አይ ባባ ሀቢባዬ እኔ ቆንጆ ሴት ነው የምፈልገው። ግቡና አድምጡት ምን አይነት ወራዳ ሰው እንደሆነ ማለት ነው። ሴት ልጅ አሳምኖ ጠብሶ ማግባት ተስኖት በደላላ መጥቶ ወደ ደላላ ያቀረበለትን ሴት ደግሞ አቃቅር ሲያወጣ ሪጀክት ያደረገበት መንገድ ቆንጆ አይደለችም፣ እኔ የምፈልገው ቆንጆ ነው ምናምን። እህቶቼ ኧረ እባካችሁ ቢያንስ ለቤተሰባችሁ ባትጨነቁ፣ ለእናንተ ክብር። አሁን አንቺ ሪጀክት የተደረግሽዋ ሴትዮ የትኛው ባል ነው አንቺን አግብቶ የሚኮራብሽ? የትኛው ባል ነው በአደባባይ በአፍጥምሽ እንድትደፊ የተደረግሽን ሴት አግብቶ ፊውቸር ካንቺ ጋር በኩራት ወክ የሚወጣ ካንቺ ጋር በኩራት ለቅሶ ቤት መሄድ ካንቺ ጋር በኩራት ሰርግ ቤት መሄድ? የትኛው ባል ነው ክብርሽን አደባባይ ላይ አውጥተሽ ተመርጦባት ሁሉም ሪጀክት ያደረጋትን አገባው የሚል ስሜት ነው የሚሰማው ባልሽ? አሁን ፊውቸር የምታገቢው ባል ማለት ነው። ኧረ በእናታችሁ እህቶቻችን ለክብራችሁ። ሀቢባ ብር ነው የምታገኘው። ሀቢባ ሽቀላ ላይ ነች። ሀቢባ ቢዝነስ ላይ ነች። ሀቢባ ገንዘብ እየሰራች ነው። በነገራችን ላይ እኔ ለእሷ መመርቃት በልጆቿ አይድረስ፣ በእሷ አይድረስ። ነገ እሷም እንደዚህ አይነትን ነገር ውርደት በአደባባይ በቤቷ ይምጣ። ምን ብዬ ስሜቱ እንዲገባት። ሴቶች ሲዋረዱ ወንድሞች ምን ያህል ስሜት እንደሚሰማቸው፣ እህቶች ምን ያህል ስሜት እንደሚሰማቸው በምን መልኩ ነው የምትረዳው? ኦኬ ልጆቿ እንደዚህ አደባባይ ይውጡና ተዋርደው ትይ ብዬ እንዳልመርቅ ልጆቿ ምን አደረጉ? እንደው ፈጣሪ የሚቀጣበትን መንገድ ያገኛል። ሀቢባን ሲቀጣ ያሳየኝ ለኔ። ሀቢባን ሲቀጣ ሀቢባን ስትዋረድ ያሳየኝ። ራሷን ልጆቿን አይደለም ቤተሰቧን አይደለም በራሷ ያሳየን። የስንቱን ቤት ነው አንገት የምታስደፍ፣ ስንት ቤተሰብ ነው አንገት የምታስደፊው አንቺ ሀቢባ የምትባይ ወራዳ። በጣም ትገርሚያለሽ። በጣም ነው የምትገርሚው። ሴቶችስ አብዳችኋል። ያ ደግሞ እሱም ብለው ወንድ ቆለጥ መኖር አለመኖሩ ራሱ እጠራጠራለሁ። ቢኖርህማ በዚህ ያህል ደረጃ ራስን ዝቅ አድርገህ ደላላ ቤት ሄደህ ሚስት አትፈልግም። ሰራተኛ እየፈለክ እኮ አይደለም፣ ሚስት ነው እየፈለክ ያለው። ጥበስ፣ ከዛም በኋላ አግባ። በምላስህም በምንህም አሳምን። በምላስህም በምንህም ነው የምልህ። አሳምንና አግባ። ምን አይነቱ ነው በእናታችሁ? ሱብሃንአላህ አላህ ይጠብቀን። በአደባባይ ውርደት ከባድ ነገር ነው። በተለይ ከዘውጁዳ ጋር ከዚህ ትዳር ፍለጋ ማለት ነው። የናሲያ ቤት ምናምን ረገብ ብሏል። ማሻአላህ በጣም ደስ የሚል ነገር ነው። እና ሀቢባ ቤት አልቀረም እንደዚህ አይነት ሙስሊሞችም ሁሉም እየገቡ ትዳር ይፈልጋሉ። ታገናኛለች። ያጀማ ሙስሊሞች ኧረ ተው። ለማንኛውም በዚህ መልኩ ተዋርዳለች። ተመልከቱ። ሱብሃንአላህ ቤተሰቦቿ ሲመለከቱ ወንድሞቿ እህቶቿ ሁሉ ነገር ግልጽ አድርጎታል በነገራችን ላይ። እና ሶብር እናድርግ ይገባል። አላህ ወላሂ የተሻለውን ይሰጠናል ሶብር ካደረግን በህይወታችን ማለት ነው። በአደባባይ ወተን ባል ፍለጋ በተለይ ሴቶች ወንድ ይፈልግሽ፣ ወንድ እንኳን ወንድ ነው ቢባል እንኳን
ሴቶች በጣም ከባድ እኮ ነው ለእናንተ ለወደፊታችሁ እኮ በጣም ከባድ ነው። ወንድ አማርጦ ምን ብሎ ያገባል በነገራችን ላይ እና ብዙ ተጽዕኖ አለው እና እባካችሁ አልጠቅ ይገባል። ህይወታችንን አናበላሽው፣ ህይወታችንን አንቅጨው። ላላውቅም ብቻ እዛ ቦታ ላይ አትገኙ። አላህ የተሻለ ህይወት ይስጣችሁ። አላህ ያስደስታችሁ። ጥሩ ትዳር የምትፈልጉትን አይነት ወንድ ይወፍቃችሁ። ግን ዱአ አድርጉ። በቃ ከአላህ ጋር ግንኙነታችን እንትን እንበለው ጥብቅ እናደርገው። ካልሆነ ወላሂ ላላ ካደረግን ህይወታችን በዛ መልኩ ነው የሚላላውና እንደዛ ነው የምለው እና አላህ ይጠብቀን እና እንትና ቤት የምንሄድ ሰዎች ከባድ ነው። ውርደታችን በላያችን ላይ ለህይወታችን ለወደፊት ህይወታችን ላይ በጣም ከባድ ነገር ነው። ልጆች እንወልዳለን፣ ብዙ ነገር እናደርጋለን። ያ ቪዲዮ አይጠፋም፣ ያጀባ ይቀመጣልና ከባድ ነገር ነው። ህይወታችን ላይ ተጽዕኖ ስለሚያደርግ ብቻ አላህ ያስደስተ ለማለት እወዳለሁ። የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም